እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል ሁሉ፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነው፣ አሜን። ሰላማችሁ ይብዛ። ጌታ ኢየሱስ በማልችለው እርዳኝ። ዛሬ የማካፈላችሁ ቃል መዝሙረ ዳዊት ምዕራፍ 4 ቁጥር 8ኛው ነው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በሰላም እተኛለሁ አንቀላፋለሁም፣ እግዚአብሔር ሆይ ያለ ስጋት የምታሳድረኝ አንተ ብቻ ነህ ይላል። በሰላም እተኛለሁ አንቀላፋለሁ፣ እግዚአብሔር ሆይ ያለ ስጋት የምታሳድረኝ አንተ ብቻ ነህ ይላል። እና ይሄ መዝሙረ ዳዊት የተጻፈው በዳዊት ነው። ብዙ የባይብል ስኮላር አማኞች ይህንን የጻፈው በአደገኛ ሁኔታ ውስጥ በነበረበት ጊዜ ነው እና ምናልባትም ልጁ አብሰሎም መንግስቱን ሊወስድበት በሚሞክርበት ጊዜ ማለት ነው። ይህም ምንን ያመለክታል? ሁለተኛ ሳሙኤል ምዕራፍ 15 እስከ 18 ያለው ማየት እንችላለን። ዳዊት በቤተ መንግስቱ ውስጥ አልነበረም የሚተኛው። እርግጠኛ በቃ ጥሩ በማይመች ቦታ ውስጥ ሆኖ ነበር የተኛው እና እንደዛም ሆኖ ግን እግዚአብሔርን ምን አለው? በሰላም እተኛለሁ አንቀላፋለሁ፣ እግዚአብሔር ያለ ስጋት የምታሳድረኝ አንተ ብቻ ነህ ብሎ እግዚአብሔርንም ሲያመሰግን እናያለን። እና ይሄ ደግሞ ምን አይነት ጥልቅ የሆነ የእምነት ቃል እንደሆነ እናያለን። መዝሙረ ዳዊት ምዕራፍ 4 ከሰዓት በኋላ የሚጸለይ ጸሎት ነው እና ምዕራፍ 1 ካየን ምዕራፍ 4 ቁጥር 1ኛውን ካየን ያው ዳዊት ያለቅሳል እዚህ ላይ እና ለእግዚአብሔርን ምሕረትን እየጠየቀ ማለት ነው እና ደግሞ ቨርስን ደግሞ ከ2 እስከ 5 ደግሞ ካየን እሱን ሊያጠቁት የሚመጡት ህዝቦችን ስለነሱ ያወራል። ከእንደገና ቨርስን ደግሞ ከ6 እስከ 7 ካየን የሚያወራው ስለ ደስታ፣ ከእግዚአብሔር የሚመጣውን ደስታ ነው። እግዚአብሔርን በማመን የምናገኘውን ደስታ ይናገራል። ደግሞ በቨርስ 8 ላይ ካየን ደግሞ ይህንም ማለት ነው፣ በሰላም እተኛለሁ አንቀላፋለሁ፣ እግዚአብሔር ሆይ ያለ ስጋት ያለ የምታሳድረኝ አንተ ብቻ ነህ ብሎ ሲናገር እናያለን። እና ኦርደሩን ካየነው የሚያወራው መጀመሪያው ላይ ችግር ያወራል፣ ጸሎት፣ እምነት እና ሰላምን ያወራል ማለት ነው። እና እንደዚህ በኦርደር የተጻፈ እንትን ነው። ሰላም በቃ ችግር ይጠፋልና ሰላም ይመጣል ሳይሆን ዳዊት እዚህ ላይ ያደረገው ምንድነው? እግዚአብሔርን በማመን ነው። በቃ ፒስ ከመጣ በቃ ችግር እንዳለ ይጠፋል ማለት አይደለም። ኖ ኢቭን አትክልት ራሱ እኮ ስንተክል ሁሌ ያን ነገር ካልኮተኮት ነው ያው ሁሌ ካላጠጣ ነው ምን ካላለው ችግር መምጣቱ አይቀርም። የተለያየ አይነት ከጎኑ የሚበቅሉ የተለያዩ አይነት ነገሮች አሉ እና በየሰዓቱ በየቀኑ በየሳምንቱ በየወሩ ገበሬዎች ግዴታ ያንን ቦታ ማጽዳት አለባቸው፣ ማስተካከል አለባቸው፣ መንከባከብ አለባቸው። ካልሆነ እንትን ይመጣል። ግን ይሄ ምንን ያመለክታል? እምነት ነው። በቃ ይሄ የእምነት ጉዳይ ነው እና ችግር የለም ልልን አንችልም። ችግር ሁሌ ያለ ግን እዚህ ምድር ላይ እስካለንበት ድረስ ግን ሰላም የሚመጣው ልክ ንጉሥ ዳዊት እንዳደረገው ጌታ ኢየሱስ እግዚአብሔርን በማመን ነው እና ምን ይላል እዚህ ላይ እና ምን ይላል? ሰላምን በሰላም እተኛለሁ ይላል እና
በሰላም እተኛለሁ ምን ይላል እና ምን ማለቱ ነው? እተኛለሁ በሰላም እተኛለሁ ሲል ይሄ ንጉሥ ዳዊት ሰላም ስሜት ብቻ አይደለም። ይሄ በምርጫ ነው። ይሄ ነገር ባለፈውም ደግሜዋለሁ እና ብዙ ጊዜ የምንደሰተው በምርጫ ነው እና በእምነታችን በኩል ያለ ምርጫ ነው። በሰላም እተኛለሁ ምን ማለት ነው? ዳዊት እዚህ ጋር በሰላም እተኛለሁ ሲል ምርጫ ነው። በቃ ያን ነገር መርጧል እሱ በሰላም እተኛለሁ ብሎ እግዚአብሔር መርጦ ሙጥኝ ብሏል እና ችግር ያጠፋል ማለት ሳይሆን ሰላም የእግዚአብሔር መገኘት ያለበት ሁኔታ ማለት ነው ሰላም እና ጠላት ራሱ ቢከበን ዳዊትን ራሱ ጠላት ቢገባው ላለመጨነቅ፣ ላለመፍራት፣ ላለመጠራጠር፣ ላለመጨነቅ፣ ላለማመን፣ ተስፋ ቢስ ላለመሆን መረጠ ዳዊት እና ይህን በምርጫ ነው በምርጫ ነው የተደሰተው እና ላለመፍራት፣ ላለመጨነቅ፣ ላለመጠራጠር፣ ላለማመን፣ ተስፋ ላለመቁረጥ ዳዊት እነዚህ ነገሮች አመነ። በቃ አምኗል ዳዊት እነዚህ ነገሮች በቃ እኔን አይጥሉኝም እና ኔጌቲቭ ቃላቶች፣ ኔጌቲቭ አስተሳሰቦች፣ ኔጌቲቭ ነገሮች እኔን ወደኋላ አይሉኝም ብሎ በቃ እሱ ምን መረጠ? እምነትን መረጠ እና ይሄ ነው በቃ የዳዊት ነገር በእንደዚህ አይነት ነገር ላይ ነው የምናውቀው እና ጌታችን ኢየሱስ ክርስቶስ ራሱ ዮሐንስ ምዕራፍ 14 ቁጥር 27 ላይ ራሱ ያለው እናያለን። ሰላምን ከእናንተ ጋር ትቼላችኋለሁ፣ እኔ የምሰጣችሁ ሰላም ይሄ ዓለም እንደሚሰጣችሁ አይደለም ብሏል እና የመጽሐፍ ቅዱሳዊ ሰላም እና የምድራዊ ሰላም የተለያየ ነው እና ትልቅ ልዩነት አለው እና ምን ይላል? በሰላም እተኛለሁ አንቀላፋለሁ፣ እግዚአብሔር ሆይ ያለ ስጋት የምታሳድረኝ አንተ ብቻ ነህ ይላል እና እዚህ ላይ ትልቅ ነገር ነው። በሰላም እተኛለሁ አንቀላፋለሁ፣ እግዚአብሔር ሆይ ያለ ስጋት የምታሳድረኝ አንተ ብቻ ነህ እና ዳዊት ምን እያለ ነው እዚህ ላይ? እግዚአብሔር አንተ ብቻ ነህ ነው በቃ አንተ ብቻ ነህ እግዚአብሔር። በሰላም እተኛለሁ አንቀላፋለሁ፣ እግዚአብሔር ያለ ስጋት የምታሳድረኝ አንተ ብቻ ነህ እና ገንዘብ አይደለም ወይም ሴኩሪቲ አይደለም ወይም ጓደኛ አይደለም ወይም ስልጣን፣ ቦታ፣ መቀመጫ እንደዚህ እንትን አይደለም፣ እግዚአብሔር ብቻ ነው የሚለው ንጉሥ ዳዊት እና ይሄ ደግሞ በጣም እንትን ነው። ባንክ አካውንት አይደለም ወይ ስራ አይደለም ወይ መንግስት አይደለም ወይ ኢንሹራንስ አይደለም። ዳዊት ራሱ ምን እያደረገ ነው? አንተ ብቻ ነህ በቃ ይወለስ በሰላም አንተ ብቻ ነህ ይላል። ያለ ስጋት የምታሳድረኝ አንተ ብቻ ነህ። ይሄ እንግዲህ ምን አይነት እምነት እንደሆነ ምን አይነት ሰላም፣ እረፍት፣ እምነት እና በቃ በእግዚአብሔር ያለው ኮንፊደንስ እምነቱ በጣም የሚገርም ነው። ተስፋ ያደረገው ነገር ንጉሥ ዳዊት እዚህ ላይ በጣም የሚገርም ንጉሥ ዳዊትን ከሚያስጠራው ነገሮቹ እነዚህ ናቸው። በእግዚአብሔር ያለው ኮንፊደንስ እና ሌላው ያው ይሄ ደግሞ ምን ማለት ነው? ጥበብን፣ እውቀትን፣ ማስተዋልን፣ መረዳትን ኢግኖር ማድረግ አለብን ወይ ወደ ጎን ገለል ማድረግ አለብን ሳይሆን ይሄ የመንፈሳዊ ላንጉጅ ነው የምናወራው። አሁን የመንፈሳዊ ቋንቋ ነው የምናወራው እና በምድር ላይ ያው የላብና የእንባ ልዩነት አለ። የላብና የእንባ ትርጉሙ የተለያየ ነው። ግን እኛውን ፎከስ የምናደርገው በመንፈሳዊ ነው። መንፈሳዊ ላይ የሚያስፈልጉ ነገሮች አሉ እና በዓለማዊ ላይ ደግሞ እንትን የሚሉ አሉ። ያው ጥበብንም መረዳቱንም እውቀቱንም ኢግኖር ማድረግ አለብን ሳይሆን በመንፈሳዊ ቋንቋ ነው እና በዛ መሰረት ነው የምናወራው እና ምን ይላል? በሰላም እተኛለሁ አንቀላፋለሁ፣ እግዚአብሔር ያለ ስጋት የምታሳድረኝ አንተ ብቻ ነህ። በሰላም እንድተኛ አንተ ብቻ ነህ ሲል
እዚህ ላይ አንተ ብቻ ነን ያለው። በቃ አንተ ብቻ ነህ። እዚህ ላይ ምን ራሴን እጠብቃለሁ፣ ራሴን እከላከላለሁ፣ በራሴ እተማመናለሁ፣ እርግጠኛ ነኝ እና ራሴን መከላከል እችላለሁ። እኔ ጠንካራ ነኝ፣ ምንም የሚያስፈራኝ ነገር የለም፣ በወታደሮች የተከበብኩ ነኝ እና በቃ እንደዚህ አላለም። እንደዛ አላለም። ምንድን ነው ያለው? በአንተ ብቻ። እዚህ ጋር ምን ይላል? ያለ ስጋት የምታሳድረኝ አንተ ብቻ ነህ ነው የሚለው። በቃ አንተ ብቻ ነህ እና ራሴ እንደዛ ነው ያለው ንጉሥ ዳዊት እና እግዚአብሔር ብቻ ነው የሚጠብቀው። እግዚአብሔር የሚመለከተን እግዚአብሔር ነው የሚጠብቀን፣ በቃ የሚከላከልልን፣ ከሁሉ ነገር የሚያድነን እግዚአብሔር ነው እንጂ ሌላ በራሳችን የምንጨምረው የምንቀንሰው ነገር የለም። እና ይሄ ደግሞ ቨርቲካል እና ሆሪዞንታል የሚባል ነገር አለ። ከእግዚአብሔር መጀመሪያ እንቀበላለን፣ ከዛ አካባቢያችን ላለ ሰው እናካፍላለን ማለት ነው። እና መንፈስ ቅዱስ እና የመንፈስ ቅዱስ ስራ በውስጣችን ይሰራል ማለት ነው። በእግዚአብሔር ስንተማመን ንጉሥ ዳዊት ማንን አስቀደመ? መጀመሪያ እግዚአብሔርን። ከዛ በኋላ ህይወቱ እንደምናውቀው ነው። በጣም የተባረከና ትልቅ እንትን ነው እና ያው ይህን ያመለክታል እና እግዚአብሔር በጣም የሚገርም እና ፍርሃትን ያስወግዳል፣ ሰላም ይሰጣል፣ ለአማኞች የተለያየ አይነት ነገር ያበረክታል እግዚአብሔር እና እውነተኛ በመንፈሳዊ ነገር ነው እንጂ የሚገኘው በፊዚካል በሆነ ነገር እና አንተም በሆነ ነገር አይደለም የሚገኘው። እና እግዚአብሔርን ስናመልክ ትልቅ ነገር እግዚአብሔር በህይወታችን ይሰጠናል እና አሁን ብዙ ጊዜ አንዳንድ ነገር ከማድረጋችን በፊት ላስቀድሞ ለእግዚአብሔር መጸለይ እና እግዚአብሔርን መጠየቁ በጣም ትልቅ ነገር ነው እና የተቀደሰ ነገር ነው እና ምን ይላል? በሰላም እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ሆይ ያለ ስጋት የምታሳድረኝ አንተ ብቻ ነህ። እሺ እንጸልይ። አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች ሁሉ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት፣ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። እግዚአብሔር ከእናንተ ጋር